እውነት ግን ስልችት አላለም። ምኑ? ስለ ሀና ማውራቱ ነው። እንዴት? በድንጋዩ በከሰሉ ምክንያት ስለ ሀና አውርተህ ትዘልቀዋለህ? ሁሉም ፍቅር የቆመው በመተሳሰብ ይመስልሻል? እና ምንድነው? እሷ ስታጠፋ አገጯን ሲያጋጫት፣ እሱ ሲያጠፋ ደግሞ ያላየች መስላ እግሩን ስትነርተው የዛን ሰዓት ነው ስምምነቱ የሚፈጠረው። ሀናም ሰው ሆና ተጫወተችብኝ ማለት ነው። ወንድ ልጅ እኮ ይዋሉ ያየውን ነገር ያምናል እንጂ ወደኋላ ወደፊት አይ። ሀናና ቤተሰቦቿ ምን እንደማደርጋቸው ነው ያውቃል። አሁን ምንድነው የምናደርገው? ምን ጥያቄ አለው? አሁን ማድረግ ያለብንማ አንተን ጸበል መውሰድ። ለምን በያ አልታወቀሽም እንጂ እየጨለልሽ እኮ የሞተ ሰው ደወለልኝ ትለኛለህ እንዴ? ጭራሽ እኮ ሌላ ሰው ነው የምሽው። ምን ማለት ነው? እኔም ማቃት ሜላት የቤተሰቦቿ ጉዳይ የሚያስጨንቃትና የልጆቿ ጉዳይ የማይሆንላትን ነው። እኔ ሌላ ሰው ነኝ? አዎ ሌላ ሰው ሆነሻል። ሁሉም ነገርሽ በቃሉ ሆኖ ቤተሰቡን ረስተሻል። ወገን እኔ ካልኩ እኮ አንድ ነገር ጠብ አትል። ይኸውላችሁ መሬት ጠብ አትል። ምዕራፍ 2 መቀጠል አለበት። እናንተስ እንዲቀጥል ትፈልጋላችሁ ወይ? ድራማው ደግሞ ምዕራፍ 2 አለው ይቀጥላል። እርግጠኛ ሆኜ ነው የምነግራችሁ ብዬ ከዚህ በፊት በነበረው ሪቪው ተናግሬያለሁ፣ ወይም ደግሞ በመጨረሻው ክፍል ሪቪው አውርቼ ነበር። ክፍል 1 የመጨረሻው ሪቪው ላይ ተናግሬ ነበር። ይሄንን ሀሳብ አንስቼላችሁ ነበር። አብዛኞቻችሁም ደግሞ ኮሜንት ላይ ነፍ ኮሜንት ነበር የነበረው ምዕራፍ 2 ይቀጥል፣ ምዕራፍ 2 ይቀጥል። የሁላችሁም ጥያቄ ነበረ። ትናንትና እንግዲህ ምዕራፍ 2 እንደሚቀጥል ይፋ ተደርጎ ነበረ። አብዛኞቻችሁ በጣም ደስተኛ ናችሁ ብዬ አስባለሁ ምዕራፍ 2 ስለጀመረ። ዛሬ ስለ ምዕራፍ 2 ምን እንደያዘ ምን እንዳለው ሽብርቅ ደመቅ ብዬ ነው የምነግራችሁ። የምሬ ነው። ምን እንደሚፈጠር እነግራችኋለሁ። ሁሉንም ባይሆን በስሱ እናወራለን፣ እንጫወታለን። ያው በጉጉት እንድጠብቁት ያህል ነው እንጂ ድራማውን ሙሉ ለሙሉ ለእናንተ መናገር አልችልም። ምክንያቱም ይሄ ድራማው እንዲደብራችሁ ስለሚያደርግ የተወሰነውን ግን አወራችኋለሁ። በደንብ በጉጉት እንድጠብቁት። ለማንኛውም ግን ከምዕራፍ 1 100 እጥፍ የምትወዱት ካልሆነ እኔን ትጠይቁኛላችሁ። የምሬን ነው። ተከታታይ ድራማ ሆኖ ምዕራፍ 2 በቅርብ ቀን ይጀምራል። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? እኔ ያለሁላችሁ በጣም ደህና ነኝ። ናፍቃችሁኛል። እውነት ነው የምናገር ኖላዊ ምዕራፍ 1 አለቀ ሲባል ሁላችንም ነበር ይከፋል። ተመልካች ብቻ ሳይሆን ተዋናዮቹም ጭምር ልክ እንደ ተመልካች ነበር የተከፉት። ግን ምዕራፍ 2 እንዳለው ሲሰሙ ደግሞ በጣም ደስተኛ ሆነው መጀመሪያ ከነበረው ሁኔታ ወይም ደግሞ መጀመሪያ ከነበረው መነሳሳት በተሻለ ሁኔታ የመስራት ፍላጎታቸው ጨምሮ በጉጉት ምዕራፍ 2ን ጀምረውታል። እንግዲህ ምዕራፍ 2 በቅርብ ቀን ይጀምራል። ያ ቅርብ ቀን መች ነው ለምትሉኝ አሳውቃችኋለሁ። ያን ያህል ሩቅ አይሆንም። ኦኬ ነገሮች ስለተጀመሩ ያን ያህል ሩቅ አይሆንም። በቅርቡ ይጀምራል። ግን መች እንደሚጀምር እርግጠኛ የሆንኩበትን ቀን ኮሚኒቲ ላይ አስቀምጥላችኋለሁ። ከዚህ በፊት የነበረው ሪቪው ላንሳና ማለትም መጨረሻ የተለቀቀው ክፍል ወይም ደግሞ ምዕራፍ 1 የተፈጸመበት ክፍል በኋላ አንድ ቪዲዮ ሰርቼ ነበረ። እዛ ላይ አብዛኞቻችሁን ምዕራፍ 2 ይኑረው ወይ ብዬ ጠይቄያችኋለሁ እና አብዛኞቻችሁ ኮሜንቱን ሞላችሁት። በቃ ምዕራፍ 2 ናፈቃችሁኝ፣ ምዕራፍ 2 ገና ካሁኑ ናፈቃችሁኝ ምናምን እያላችሁ በቃ እንደሆነ ቦጭ ያደረጋችሁብኝ እና ጥያቄያችሁ ፍሬ አፍርቷል። እውነት ለመናገር ቪዲዮን ከሰራን ከ4 ቀን በኋላ ይኸው እነሱም ይፋ አድርገዋል ምዕራፍ 2 እንዳለው። በእርግጥ እኔም እዛ ላይ ተናግሬ ነበረ። በቪዲዮ እስከመጨረሻው የተከታተላችሁኝ እስከመጨረሻው የምትሰሙኝ ሰዎች ወይም ደግሞ ሪቪውን እስከመጨረሻ ካያችሁት እዛ ላይ አውርቼ ነበር። ምዕራፍ 2 መኖሩ ግዴታ ነው፣ ግድ ነው። በዚህ ብቻ አያልቅም። አንደኛ ቤተሰቡ ተንጠልጥሎ ነው ያለቀው። አቶ መስፍኔ የሄደበት መንገድ እውነት ነው፣ ሀቅ አለው። አንድ ቤተሰብ እዚህ ቁጭ ብሎ ሲራብ ማየት አይችልም። እኔም አባት በሆነ ይሄንን አደርገዋለሁ። ገብቷችኋል? የሄደበት መንገድ ትክክል ነው። በቃ የድርጅቱ ጉዳይ እንደማይሆን እርግጠኛ ሆኖ፣ ስለዚህ ለነገ ህይወታቸው ልጆቹ ወይም ደግሞ ቤተሰቡ ካለበት ሁኔታ ለማስወጣት ማድረግ ያለበትን አማራጭ ወይም ደግሞ ማድረግ ያለበትን ነገር ማድረግ ግዴታው ነው እና
በዚህ መልኩ ደግሞ የቤተሰብ ድራማ ሆኖ ኖላዊ ተብሎ ተሰይሞ ይሄ ነገር ክፍተት ተፈጥሮ ሲያልቅ ጥሩ አይሆንም። ስለዚህ ምዕራፍ 2 አለው እርግጠኛ ሆኜ እነግራችኋለሁ። ይህንን ደግሞ በቅርቡ ታዩታላችሁ ብያችሁ ነበር። እነሱም ተቀብለውን ያው ምዕራፍ 2 እንዳለ ይፋ አድርገውልናል። በዛ ነገር በጣም ደስተኛ ሆኛለሁ። ግን ያው እኔ ልባችሁን ነው ማሳርፋችሁ እኮ የምሬን ነው። ልባችሁን ረፍ ነው ማረጋችሁ። ያለሽ ምዕራፍ 2 ላይ ምን እንዳለም አሁን ነግራችኋለሁ። እንደው ጋይስ ለመግዲ አንድ ምዕራፍ 2 ስለቀጠለ ወይም ደግሞ ስለሚቀጥል እስኪ አብዛኞቻችሁ ምን ተሰማችኋል ብዬ አስባለሁ። ያልሰማችሁ ሰዎች ምዕራፍ 2 ይቀጥላል። በቅርቡ ያንን ወረዳ ነው እንደዛ አሁን እርግጠኛ አልሆንኩም መች ፖስት እንደሚደረግ ግን አሳውቃችኋለሁ። ምዕራፍ 2 አለው። ትንሿ ምን አይነት ከጀመረች ምዕራፍ 2 አለው ስትባሉ ወይም ደግሞ አሁን የሰማችሁም አሁን እንዳለው ስትሰሙ ወይም ደግሞ ትላንት የሰማችሁ ሰዎች ወይም በዛኛው ከአራት ቀን ከ5 ቀን በፊት የሰራው ሪቪው ላይ ሰምታችሁ ምዕራፍ 2 እንዳለው ስትሰሙ ምን ተሰበረ? እውነት ለመናገር በትላንትናው ክፍል ኮሜንት ላይ አሁንም ያስቀምጡልኝ። እኔ ምዕራፍ ለትንሿ ጠበቃ ስትሆን በጣም ወድጄ ነው ያየሁት። እውነት ለመናገር እኔ ኖላዊ ተከታታይ ድራማ ትንሿን እንደዛ ስትገፋት የነበረች ልጅ ተቀይራ በቃ አንድ ለትንሿ ሳላደርግ የማየው ተከታታይ ድራማ ነው። እውነት ለመናገር እስከ ማልቀስ ደርሳ እረኛዬ ነው። እኔ ደግሞ በጣም ያስደስተኝ ነገር ምን ተከታታይ ድራማ እረኛዬ ያለምነውና አሌክስን መልሳችሁን ብትሉ እዚሁ ጋር ደግሞ ያለቀሰች ትለምነውና ትንሽ ቆይታ መተሰውና ኢትዮጵያ ላይ ያለ ሰው እንዳለ አይቶታል ተብሎ የሚታሰበው እረኛዬ ነው። ተከታታይ ድራማ ነው። ከፋ መግድዬ ከፋ ግን ሚሊዮን ነበር በጣም ያስደስተኝ። እውነት ለመናገር እኔ አንዱንም ክፍል አላየሁትም። አስመልጠሽ ራስሽን አመናችሁም ከዛ በኋላ ደግሞ አላየሁትም። እረኛዬን በፍጹም አላየሁትም። እኔ የመጨረሻ የመጨረሻ ያው ተከታታይ ነገር አላበረታየ ካላችሁ ኖላዊ ነው ያየሁት። ግን ይገባቸዋል። ለምን ኖላዊ ናቸው ካላችሁ የሰሩት ስራ ላይክ እዛውም በዚህኛው የዘመን ኖላዊ ስለዚህ ይገባቸዋል። እያንዳንዳቸውን እያመጣሽ እንዳይመለሱ አድርገሽ ነቃቂ ልጃቸው የምታደርጋቸው ነገሮች እነዛ ወንዶቹ እንደዚህ ማድረግ ሲገባቸው ድራማ የነበረ የሆነ መልካም አነጋገር የሆነ የፋሚሊ አይነት ስታይል ደብተር እነ መጽሐፍ እረጋ ያለ ማነው አቤል ምናምን እንዳለ ተሰብስበው እንደው በቀበቶ አይከብድም ጋይስ የሚናገር ከመቅዲ ተማረው ሳቡም ሰው ወደድኩት። ሰው የኤሌክትሪክ በጣም መጀመሪያ አካባቢ ላይ ተቀበቶ አስተማሪ በጣም ከሚባለው በላይ በደንብ ትምህርቱ ሰዎች ምግባር እንዲኖራቸው በተለይ ኢዛና የሚባል አይነት ምን ንግግሮች ምንም መስሎ እንዳልታየው የኢዛና ጋይስ በቃ ማለት ሰሙታችሁ የሚወዳት የሚያፈቅራት የሚያጓጓ ምን አይነት ነገር አልነበረም። በቃ አስተማሪ ኖርማል ምን ልንገራችሁ ጋይስ በጣም ትህትና ጋይስ እኔ ቦና ጨለና ጆሮ ደግሞ ሲመጡ በቃ ጨዋታቸው መጥቶልኝ እሪላገላቸው ሲያሳዩኝ የነበረው ነው እንትን የምለው ከዛ በኋላ በ5 ሰከንድ ነው የሚያወጣ የነበረ እንዴ ምን ነው ቀልድ ነው ጋይስ ህይወት ነው ከመጀመሪያ እስከ መጨረሻ ማየት ተሰጥቷል። ባሁን ስለዚህ ዲዛይን በጣም ፈዘዘ አድርጋለሁ ግን አይቻ አይደለም እውነት ለመናገር ራስ ምታት ኢንፎርሜሽን በቀጣይ ክፍል ያስተካክል ይችላል። ከዚህ በፊት አውርቼዋለሁ። ስለዚህ ይሄን እንትን ማለት አልፈልግም። ሌላኛው በትላንትናው ክፍል በጣም ያሳቀኝ ኖላዊን ግን ከሀስካፐ አረግይ ያንቺ ጉልበት ብቻ ላይ ብቻ ነው አይደለ? ወይኔ ቹቻ አሁን ምክንያት አገም ተንዛዛ ምናምን ከዛ በኋላ የተወሰነ ቹቻና አረግ ይገናኝ እንጂ በተለይ ቹቻና አረግን አገናኙ ልጅነት ታወቅ ድረስ ምን አይነት በጣም አነጋገር እንደሚናገር ምን አይነት ወረዳ ተከታታይ ድራማ ነው። በጣም ወድጄ በቀበሌ ነው የሚሆነው። በጣም ያስተማረ ትናን መልካምነት አረግ የምታደርጓቸው እያንዳንዱ ነገሮች እንደሚከፍሏችሁ ወይ አባት እውነትም ዛቻ ያህል መስዋዕትነት እንደሚያደርግ ልጅ አንቺን ያስኩለት ምን ያህል መስዋዕትነት እንደሚያደርግ ፍቅርን እውነት ለመናገር መተሳሰብን እንደዛ ታስራ መዋደድን ያየሁበት ብቻ ቢመጣ ቀድሞ እንደገና ደግሞ ብቻ ቢገኝ በጣም ደስ የሚለኝ የብሬ ነው። ጫወታው ጣፈጠ ማለት ነው። የጎዳና ህይወትን በደንብ ያየንበት ወደው በጣም ጓጉች እንደማይገቡ ያየንበት ብዙ ነገር ይችላሉ። ግን ቢገናኙ በጣም ያበደ ይሆናል እና እሱን ነገር ለማራም ጓጓለሁ። እናንተ በመሀላቸው የተሻለ ተረባ እንደሚፈጠር አይሰማችሁም ጋይስ? በሁለቱ መካከል ደፍተር ሴት ሄዶ በካሜራ ላይቲንግ ኳሊቲ ታሪክ ሁሉ ነገር ይለኛል። አንዳንዴ ድራማ ለምን ታውቃላችሁ?
በጣም የሚያጓጓ በጣም ሁለቱ ልጆች ያመጣቸው ደብተር የሚያስተምር መጽሐፍ ነው። ተከታታይ ድራማ ሆኖ ይቀጥላል። መጽሐፍ ነው ይዟቸው ከምዕራፍ 1 የተሻለ ነገር እናያለን ብዬ አስባለሁ። የት ሄዶ ነው? ምዕራፍ 1 ላይ ተኝታለች ተብሏል። እሺ ተኝታለች። እሱ የት ሄዶ ነው? ያው ከነዛ ትምህርት ሌላም አንድ ጀለሳቸው ነበር። አቤል ነው ማነው ላይ መሪያቸው ዋናቸው ምናሴ ግን በተሻለ በሐረግ ላይ ነው ምናሴ ነገር እንዴ ይመጣል። እሱ ራሱ አልነበረም። እኔ እኮ ተንጠባጠቡብኝ ሰዎች። ምንድነው የተፈጠረው ድረስ ማለት ነው። እና እሱ ነገሩ ትንሽ ቅራስ ብሎኛል። ነገር ልንገራችሁ፣ የተቀናጀ ነገር ማየት ሁሉም ወደ ስራ ይገባል። ጥሩ ነገር እና የተሻለ ሁሉም ወደ ስራ በርብዬም እንዳስብ አድርጎኛል። ሰላምዬ ወደ ከሞላ ጎደል አንዬ አሪፍ ነበር ማለት ይቻላል። መቅዲ አሪፍ ሐኪም ቤቷ ትመለሳለች። ለማንኛውም በቀጣይ በሰፊው እንገናኛለን። በጣም ወዳችኋለሁ። ጫማ ይሸጣል። ብቻ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሉ ቤታችሁ ብሩ የራሳቸውን ስራ ውስጥ ይገባሉ። ቤተሰቡ ያው እንግዲህ ድርጅቱ ምናምን ብዙ ነገሩ ጎሏልና ይህንን ጊዜ ለማለፍ ሁሉም የራሱን የሆነ አስተዋጽኦ የሚያደርግበትና በጣም ደግሞ የሚያሳዝን በጣም ደግሞ የምትማሩበት ነገር ከፊት አለ። ይሄ ብቻ አይደለም፣ እንደዚህ ቀለል አድርጌ የነገርኳችሁ ሌሎች በጣም ብዙ ነገሮች ይኖራሉ። በጣም ብዙ ነገሮች ታያላችሁ። ሁለተኛ ደግሞ የነ አሲርና የነ ተምቹ መጨረሻ የምታዩበት ይሆናል። ከዚህ በፊት አንስቼዋለሁ። አሁን ባሉበት ህይወት ውስጥ ድራማው ማለቅ የለበትም። ከዚህ ህይወት ወጥተው የተሻለ ስራ የተሻለ ነገር ውስጥ ገብተው ማየት መቻል አለብን። ቢያንስ የአሲር ሰርግ ባይኖር የተምቹም የአሲርም ሰርግ ባይኖር ሽምግልና ተልኮ ነው ማለቅ ያለበት። አሁን ባሉበት ሁኔታ ሳይሆን የተሻለ የራሳቸውን መቋቋሚያ አግኝተው የራሳቸውን ስራ ውስጥ ገብተው በተሻለ ህይወት ነው ማለቅ ያለበት እንጂ እንደዚህ አንጠልጥሎ ያንኑ ህይወት እየደገሙ ማለቅ የለበትም ብያችሁ ነበር። ያንን ነገር አሁን በምዕራፍ 2 ታዩታላችሁ። የመስፍኔና የወይዘሮ ሜሉ ጉዳይም በእርቅ ተፈቶ ቤተሰቡ አንድ ሆኖ በፊት የነበራቸው አቋም ላይ ወይም ደግሞ በፊት የነበራቸው ከፍታ ላይ ተመልሶ በተሻለ ነው በፊቱ የተሻለ ከፍታ ላይ ተመልሶ ድራማው የሚያልቀው። ሜሉም በጣም ግለፍተኝነቷ ተስተካክሎ ካለፈው ነገር ተምራ ጥሩ ቤተሰብ ሆኖ ፍቅር ተመልሶ የጠፋው ንብረት ተመልሶ የጠፋው የተበላሸው ነገር ተመልሶ በጣም በብዙ ደስታና አስተማሪ በሆነ ወይ ያልቃል ነው ምላችሁ። እኔ ሜቢ የእናንተ ሀሳብ እና በጣም የምትወዱት ከሆነ ደግሞ ምዕራፍ 2 እንዲቀጥል ምዕራፍ 3 ምዕራፍ 2 ይቀጥላል። ምዕራፍ 3 እንዲቀጥል ማድረግ ይቻላል። ምዕራፍ 3 ደግሞ በሌላ አንገል በሌላ ወይ ማንም ባልጠበቀው ወይ ማስኬድ ይቻላል። ምዕራፍ 2 በእንደዚህ አይነት መልኩ የሚሄድ ተከታታይ ድራማ ይሆናል። ብዙ ነገር ውስጥ የመግባት ነገር ይኖራል። ብዙ ፈተናዎች ልጆች የሚፈተኑበት እያንዳንዱ ቤተሰብ የሚፈተንበት ጊዜ ነውና እሱ ብቻ ሳይሆን ደግሞ ከፈተናዎች እንዴት እንደሚያልፉ እንዴት እንደሚያመልጡ እንዴት እንደሚወጡ የመስፍኔ ጽናት የሌሎቹን ጽናት የምታዩበት ይሆናል። ምዕራፍ 2 በቅርቡ ጠብቁን። ምዕራፍ 2 ይቀጥላል። እና ሀሳብ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ኖላዊ ምዕራፍ 2 ባበደ መልኩ ይመጣል በቅርቡ። በጣም ወዳችኋለሁ። ወይንካችሁ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። መልካም ጊዜ። በዚህ መልኩ አለቀ። ወይኔ በላቸው። ምዕራፍ 2 ይቀጥል ወይስ አይቀጥል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር ትናንትና የነበረውን ክፍል ከዚህ በፊት በነበረው ሪቪው ሙሉ ነግሬያችኋለሁ። መስፍኔ ምንም አልሆነም አለ። የሆነ ነገር ከሆነ ድራማው ይደብራል። ምንም አልሆነም ብያችሁ ነበረ። ሀናና አሲርም አንድ ላይ እንደሚሆኑ አውርቼ ነበረ። ግን እንደዛ መሆን እንዳልነበረበትም አንስቼ ነበረ እና ይሄ ድራማ ምዕራፍ 2 ይገባዋል ወይስ አይገባውም? ምን ታስባላችሁ?
እንዴት ነው ነገሩ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ በመጨረሻው ክፍል ተመልሰን መጥተናል። ለመጨረሻ ጊዜ ሊሆን ይችላል ኖላዊ ተከታታይ ድራማ ሪቪው የማደርገው ሜቢ ምዕራፍ 2 ካልተጀመረ። ነገር ግን እስኪ እናንተ ሀሳብ ካላችሁና ምዕራፍ 2 እንዲጀመር ፍላጎት ካላችሁ የሀናን ሰርግ ሁለተኛ ሰርግ ማየት ከፈለጋችሁ ምዕራፍ 2 ይቀጥል ብላችሁ ኮሜንት አድርጉልኝ እዚህ ላይ። ከዛ ሀሳባችንን እናስተላልፋለን። ምዕራፍ 2 መቀጠል ካለበት ይቀጥላል ማለት ነው። እሺ አጨራረሱ እንዴት ነበረ? ለእናንተ አሪፍ አጨራረስ ነበረ ወይስ ደግሞ ደባሪ አጨራረስ ነበረ የነበረው? ምን ትላላችሁ? እኔ እውነት ለመናገር ኔክስት ፓርት ያለው አጨራረስን ያለቀው የሚል አቋም አለኝ። ማለት የሚቀጥል አጨራረስን ያለቀው ትክክለኛ አጨራረስ አይደለም ያለቀው። ከዚህ በፊት ሀና እናቷን ባወቀችበት ታይም እና መስፍኔ በመጣበት ታይም የዛን ታይም ላይ ቢያልቅ ኑሮ የተሻለ ይሆን ነበረ ድራማው። አሪፍ አስተላለቅና የመጨረሻ ማለቅ ልንለው እንችል ነበር ያኔ። አሁን ግን ያለቀው አስተላለቅ አባት ሄደ፣ ከዛ በኋላ ደግሞ ልጆች ጥሩ ያልሆነ ፊሊንግ ወይም ደግሞ ጥሩ ያልሆነ ለአባታቸው ጥሩ ያልሆነ ስሜት ወይም ደግሞ ጥሩ ያልሆነ ምንድን የሚባለው ጋይስ ሀሳብ በውስጣቸው አድሮባቸው ነው ያለቀው። ይሄ ደግሞ በፍጹም ሊሆን አይችልም። ምክንያቱ ያላላቸው የፈለጉት ነገር መስፍኔ ሄደው ለራሱ ብሎ አይደለም፣ የድርጅቱ ጉዳይ አለ። ስለዚህ እነሱ እኔ እያየው እዚህ ቁጭ ብዬ ከሚራቡ በቃ እነሱ ከተቀየሙኝ የሚቀየሙኝ ሄጄ ነገሮችን አስተካክላለሁ፣ ቤተሰቦችን እመግባለሁ ብሎ ነው ይሄድ። ራይት በቃ ትክክል ነው ያደረገው፣ ትክክል ነው። ይህን ነገር ከተናገረ ስለማይፈቅድለት ተደብቆ ሄደ። ይሂድ፣ ለሁለተኛ ጊዜ ነው ሄደው፣ ይሂድ። ከሚራቡ ይሻላል። ንብረት ሽጠው የድርጅቱን እንትን ከሚከፍሉ ሰርቶ ቢከፍሉ ይሻላል። ይሄ ትክክለኛና ትክክለኛ ውሳኔ ነው። ይህንን ነገር ደግሞ ባልሆነ መንገድ ነው የተቀበሉት እነሜሉ ምናምን። በቃ ወዲያው ተቀይረ እንደው እንደተባለው ሆኖ ቢሆን ኖሮ ማለት ጀመሩና ይሄ አጨራረስ ወደፊት ሌላ ክፍል እንዳለው የሚያሳይ አጨራረስ ነው ብዬ አምናለሁ። ሁለተኛው ደግሞ የነ እዝራ ቤተሰብ የእዝራ አጨራረስ አሳዛኝ አጨራረስ ነው። የምሬን ነው። ማለት ምንም አላደረገም እዝራ። እንደ እውነቱ ይሄ ነገር ይገባዋል ብዬ አላስብም ለእዝራ። ለምንዶ ታውቃላችሁ ጋይስ? በቃ ይሄ ድራማውን ለመጨረስ ካለ ጉጉት የመጣ የዳይሬክተሮች መጣደፍ ብዬ መደምደም ይችላለሁ። እዝራ ምንም አላደረገም። ረብሌን ሰራችለት። ወይኔ ማዘር ሆና ታምልጠው ይመሽ። የመጨረሻ ነው የተመቸኝ እሱ ጋር። እናቷን በማወቋ ደግሞ በጣም ደስ ብሎኛል። ግን እናቷን ማወቋ እንድትጎዳ ያደርጋት ይሆን? ወይም ደግሞ ከሰላምዬ እንድትርቅ ከዛ ቤት እንድትወጣ ያደርጋት ይሆን? ወይስ ደግሞ እናቷን መሆኗን ተቀብላ አምና አብረው ጥሩ ጊዜ ወይም ደግሞ ጥሩ ክፍሎች ከፊት ይኖሩ ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የአደራ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን አደራ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። አደራ በትናንትናው ክፍል አሸወና ነበረ፣ ደስ የሚል ክፍል ነበረ። እንደ እውነቱ የትላንትናው ክፍል በጉጉት ነበረ ስጠብቁት የነበረው፣ በጉጉትም ነበረ ስታዩት የነበረው። ደግሞ አሪፍ ቦታ ላይ ነው የቆመው። ቃል እጅ ከፍንጅ ተይዛለች። ገነት እጅ ከፍንጅ ነው ያዘቻት። መቼም ገነትን አጃጅላ ዶክመንቱን ይዛ ትወጣለች ብዬ አላስብም። እናንተ ምን ታስባላችሁ? ዶክመንቱን ታደርሳለች ለበኃይሉ ወይስ ደግሞ ገነት ስለደረሰችባት ገነት ዶክመንቱን ትቀበላት ይሆን? ምን ትላላችሁ? ሀሳብ ካለ ኮሜንት ላይ አስቀምጡልኝ። አንድ በጣም ደስ የሚል ነገር ደግሞ ልንገራችሁ። ደስ አይልም ግን ደስ የሚል ነገር ልንገራችሁ። ሳሚ የብሌን ወዳጅ ነው፣ ዳግም ፍቅረኛዋ ነው። ባጭሩ ሁለቱም ፍቅረኛዋ መሆን ይፈልጋሉ። ሁለቱም ይወዷታል። የማን ፍቅረኛ የምትሆን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማንን ነው የምትወደው? ከዳግም ጋር የፍቅር ግንኙነት አላቸው። ከሳሚ ጋር ግን ደግሞ ወዳጅነት ናቸው። ወዳጅ ናቸው አይደለ? ግን ሳሚ በጣም ይወዳታል። አሁን ደግሞ ከዳግም ጋር ያለው ነገር ኩርፊያ ላይ ነው፣ ወይም ደግሞ ተቃቅረዋል አይደለ?
በዚህ አጋጣሚ ሳሚ አብሯት አለ። ሳሚ አጽናንቷት የራሱ ያረጋት ይሆን ወይስ ደግሞ ዳግም የራሱ ያረጋት ይሆን? ምን ትላላችሁ እናንተስ? የማን ፍቅረኛ ብትሆን ደስ ይላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሳሚ ሀረግ ላይ ስለማቀው እዚህ ጋር መጥቶ ፍቅረኛ ሲሆን እንደው በፍቅር ሙድ የሆነ ነገር ሊያረግ እኔ መስልኝ፣ እንደዛ ነው የተሰማኝ። እኔም ብታረጉ ይሻል ነበር። ቢያንስ አዲስ ፊት ነው። ገብቷችኋል? ይገባችኋል? ወይኔ በላቸው ማለት አሁን ነው። በኃይሉን ደግሞ እዚህ ጋር አምጥታችሁ በኃይሉ ስታረጉ እውነት ለመናገር እኔ ግብድ ያለኝ አሁን በተለይ ተከታታይ ድራማ ብዙን ያህል ብዙ ሰው ለምሳሌ ኑሐሚን የማያይ የለም። ኑሐሚን አይታችሁ እዚህ ጋር ስትመጡ አቶ ሌኩን በኃይሉ ሆኖ ስታገኙት እንደው ቅር አይጋጭባችሁም? ጋይስ እኔ እሱ ነው በቃ ግርም የሚለኝ እሱ ነው። አይጋጭባችሁም? አቶ ሌኩን እዛ ጋር ያላቸው ባህል ደስ የሚል የተረጋጋ ጥሩ መንፈስ ያለው ፋዘር ናቸው አይደል? እዛ እዚህ ጋር ሲመጣ ደግሞ ምን አይነት ባህሪ እንዳላቸው እዩ። እኔ ተጋጨብኝ፣ እርስ በርሱ ተለታተመብኝ። አሁን ከሆነ ጊዜ በኋላ ማለት ነው በቃ እረሳዋለሁ። ሰዎቹን ሳያቸው አንዴ ደግ ያረጋቸዋለሁ፣ አንዴ መጥፎ ያረጋቸዋለሁ ምናምን በቃ ይገለባበጣሉ ማለት። አይ የዘመኑ የኑሮ ውድነት ሆኑ ሰዎቹ እና እሱ ነገሩ ትንሽ ቅር ይላል። በተለይ ደግሞ ተመሳሳይ ያልሆነ አክቲንግ ሲሰጣቸው ማለት ነው። ስራ እስከሆነ ድረስ ቢሰሩ ችግር የለውም፣ እኔ ደስ ይለኛል። ግን የሆነ ተቀራራቢ አክቲንግ ቢሰጣቸው ጥሩ ነው ብዬ አስባለሁ እንደኔ። ምክንያቱም እዛኛው ጋር ያለውን ቫሊዩ እንዳያሳጣው እዚህ ጋር ያለው ማንነት ማለት ነው። እሱን ነው ለመናገር ያስብኩት። ከዛ ውጪ ገነት ተጸጽታ ነበረ። እንደገና ደግሞ ቃል ገነትን በራሷ ተንኮል ራሷን እንግዲህ የቻለው ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ከዛ ውጪ ምን እንላለን? ምንም አንልም። ሰላምዬ ግን ልጇ መሆኗን ታውቃለች ወይስ አታውቅም? ብሌን የሷ ልጅ እንደሆነች ታውቃለች ወይስ አታውቅም? እያወቀች ነው ወይ የራቀቻት? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም በቀጣይ ክፍል እንገናኛለን።